የኔ ልጅ ቤቱና እህቶችሽ ምኖች ተመቹሽ? አዎ አባዬ ተመችቶኛል። በተለይ ትንሿ ልጅ ውሃ የምትባለው በጣም ተመችታኛለች። ትንሽ ያውቺ ትልቋ ናትና ያው እናትየዋ ናት እንጂ የተቀሩት ይመቻሉ። በተለይ ደግሞ ጠባኋ ኪችን የምትሰራው አለች እንዴ ስትል የገዛ ሚስቱ አልጋ ላይ ቁጭ ብላ መኝታ ክላሷ የሚያወሩትን ነገር ሁሉ ትሰማቸዋለች። ይቺ ልጅ አባዬ ብላ የምትጠራው ለምንድን ነው ብላ እየሮጠች ሄዳ ሳሎን ጉሮሮው ላይ ልትቆም፣ አረ ተረጋጊ፣ ምንድን ነው ስታወራ የሰማሁት? ልጅቷስ አባዬ ስትል ነው የሰማሁት። አይ አይደለም አባዬ ማለቴ ሳይሆን ያው እንደ አባቴ ስለማየው ነው። አንቺንም ያው ባትወልጂኝም እንደ እናቴ ስለማይሽ እማዬ ብዬ ጠራሻለሁ። እህቶችን በቃ እንደ እህቶች ስለማያቸው ነው፣ ለዛ ነው እንጂ ሌላ ነገር አይደለም አለች ቀልጠፍ አርጋ ዲያጣ። ነገሩ እንዳይነቃበት የፈለገው ሰውዬ ዲያጣ አባት በቃ ሁለተኛ እንደዚህ ብለሽ እንዳትጠሪ፣ ማንንም ቢሆን እህቶችንም ቢሆን ሁለተኛ እህቶች እንዳትይ፣ እኔንም አባዬ እንዳትይ፣ እሷንም ቢሆን እናቴ እንዳትይ እኛ ካልፈለግን አላት። አዎ እሺ ደግ ሁለተኛ አልልም፣ ከምላሴ ጸጉር ይነቀል አልልም ሁለተኛ ብላ ቃል ገባች። ውጭ ወደዛ ብላ መናጭቃ ሴትየዋ አባረረቻት። ሰውየው ምን ሆና ነው? ጤነኛ አይደለም እንዴ? ቆይ ይችን እብድ ሴትዮ፣ ይችን እብድ ልጅ፣ ይችን መንገድ ዳር ያደገች ልጅ እንዴት ነው ቤታችን መተን አብራ የምትኖረው? እንዴት ብታስብ ነው? ልጆቻችንስ ይችን ልጅ እያዩ እንዴት ነው የሚያድጉት? እንዴት አይነት አስተሳሰብ ሊኖራቸው እንደሚችል አስበዋል? አለችው። አዎ ልክ ነሽ እኮ በቃ ትስተካከላለች። አሁን ሱቅ ሂዴን ይሄን አለባበሷንም ትቀይራለች እና አሁን ልክ ነሽ፣ በቃ አይክፋሽ። ለማንኛውም አሁን ሱቅ ይዣት ልሄድና አንዳንድ ነገር ልገዛዛላት ብሏት ባለቤቷ ዳጣን ወደ ሱቅ ይዟት ሄዷል። ሱቅ ይዛ ሲሄድ የመንገድ ላይ ትራፊኮች አልሆነ ቦታ የሚቆም መኪና ካዩ ብር የሚቀጡት በላቁም አቁም እንዴ! ያልሆነ ቦታ እንደውም መኪናው ያንተ አይመስለኝም። እሺ የማንንም መኪና እየጎተታችሁ መንዳት ሰቅታችሁ አልሆነ ቦታ ታቆማላችሁ። በልመቀጫህን ወረድ አድርግ። ምኑ ነው እያለ ሲሰድበው ዳጣ አላስቻላትም። አባዬ ነው የምሰድበው እኮ አባዬ ነው እንደዚህ ብላ የሰደብከው ብላ ከመኪና ወርዳ በቡጢ በካልቾ ብላ ከወዲያ አጣልመዋለች። አባባ እንደዛ ስትሆን ሲያዩት ደስ አላቸው። ለእኔ ለአባቷ መከታ ልትሆን ነው፣ እኔን አባቷን ቢናገርባት እኮ ነው እንደዚህ ወርዳ እንደዚህ የዘነበችበት ብለው አሰቡ። እንዴ ሰው ጋር ለምን ትጣላለሽ እንደዚህ? አባዬ የኔ ልጅ እንደዚህ መሆን የለብሽም ብለው ሲጠይቋት የኔ ልጅ ነው ያልከኝ? አዎ የኔ ልጅ። ውጭ ላይ አባትና ልጅ ወይም አባቴ ብለሽ ልጠሪ ትችያለሽ። ያው ቤት ውስጥ ነገሮች እስከሚስተካከሉ አባዬ ማለትሽን አቁመሽ ያው በፈለግሽው መጥራት ትችያለሽ ብሏታል። ሱቅ ውስጥ የሚያማምሩ ቆንጆ ቀሚሶች፣ በህይወቷ ቀሚስ ለብሳ አታውቅም። ለመጀመሪያ ጊዜ ቀሚስ ስትለብስ ሁሉም ዞረባት። በቃ ምድሩ ዞረባት፣ መሄድ አቃታት። እንደማንም ተርገድግዳ አረ ልጅ ቀስ ቀሚሱ ለመጀመሪያ ጊዜ ስለለበሽው ነው፣ ቀስ ብለሽ እየተራመርሽ እያሉ መንገዳቸውን ቀጠሉ። ቤት ውስጥ ትልቋ ከቤቱ የመጀመሪያ ልጅ የሆነችው ይቺ ዲያጣመ ቤት መምጣቷ አላስደሰታትም። ትንጥየዋ ውሃ የምትባለው ልጅና የቤት ሰራተኛዋ በእድሜ ገፋ ያለች ደስ የምትል ሴት ናት። በተለይ ደግሞ ልጆችን ቀረብ አድርጋ ታማክራለች። ከዚህ ከቤት ወጥቼ የራሴ ህይወት መመስረት እፈልጋለሁ ብላ አብራቸው የሚኖር ጎረምሳ ልጅ ወጣት ልጅ አለ። ለሱ ስታማክረው ልክ ነሽ እኮ መውለድም አለብሽ ደግሞ ወደ 30ዎቹ ስለምትጠጊ ትንሽ መውለድ በኋላ ሊቸግርሽ ይችላል እና የቤት ሰራተኛ እንደዚህ ብዙ ጊዜ የምትሰሪ ከሆነ ከባድ ነው ማለት ብዙ አመት የምትቆይ ከሆነ መቼም በቃ ብለሽ ካላቆምሽው እሱ አይተውሽም። ስለዚህ ራስሽ ህይወት ጀምሪ ተባብሎ ተማክረው ነበረ እና ጥለሽ ልትሄጂ ነው ማለት ነው እያለ ሊያማክራት ሞከረ። በመሀል ክላሱ ሲገባ መጽሐፉ በጣም የሚወደው መጽሐፉ ተቀዳዷል። ግራ ገባው። ማን የቀደደው እንደዛ አድርጎ? ማን ሊሆኑ ይችላል? ሁላቸውም መጽሐፌን እንደምወደው ያውቃሉ። ማንም ቢነካብኝ እንደመቆጣ ጠንቅቀው እያወቁ ማን ሊሆን ይችላል መጽሐፌን የቀደደው እያለ በቃ የሆነ ሰው ቤት መኝታ ክላሱ መጥቶ እስከሚጠይቀው እየጠበቀ ነበር። ያቺ የቤቲቱ መጀመሪያ ልጅ ስለምታፈቅረው ሰክ እያለች ወደ ክላሱ መጣች። ምን ሆነ ነው እንደዚህ የደበረህ አለችው። መጽሐፌን ማን የነካው? እንደዚህ አድርጎ ቅድድ አድርጎ እንደደግ ነገር እዛ ያስቀምጠልኝ ማን ነው ብሎ ጠየቃት። ማን ሊሆን ይችላል? ሁላችንም ያንተን ባህሪ እናውቃለን። የውጭ አዲስ የመጣችው ልጅ ትሆናለቻ
ባህሪውን ስለማታቅ ምናልባት ደግሞ ስለ መጽሐፍም ጠንቅቃ ስለማታቅ እሷ ናት የቀደደችው። እንደውም ስለማታምነኝ ትትቀደው አይቼ እኮ ቪዲዮ ቀርጫታለሁ ብላ የቀረጸችውን አሳየች። እሷ ናት ራሷ መጽሐፉን ቅደጂው በቲክቶክ ታዋቂ ትሆን ያለሽ እኔ ዩቲዩበር ስለሆንኩኝ ቪዲዮሽን ስለቀው በዛ ቫይራል ይወጣልና ብዙ ገንዘብ ታገኛለች ብላ ወሻሽታ ከሱ ጋር እንድትጣላ መጽሐፉን ያስቀደደቻት። ቢያጣም ስለ መጽሐፍ የምታውቀው ነገር ስለሌለ ያለቻትን እሺ ብላ ፈጽማ ነበር። እና ማንም እንዳልተናገራት አድርጋ ቪዲዮውን ስታሳየው ግራ ገባው። እንዴት መጽሐፌን እንደ ብድህ ተቀደዋለች ብሎ ወደ ኪችን ገብቶ ለኪችን ሰራተኛዋ እንደ እናቱ ያያታል፣ ያለውን ነገር ያማክራታል። እሷም እኔ ዲያጣ የምትሆን አይመስለኝም፣ እንደዚህ እንዴት መጽሐፍ ትቀዳለች? አይሆንም፣ ኧረ ይሄ እንጃ፣ እኔ ምንም አልመሰለኝም። ታዲያ አንተ ምን ለማድረግ አሰብክ? ባይሆን ተረጋጋ። ለማንኛውም የምፈልገው ነገር ካለ አመጣልሃለሁ። ልጅቷም ከውጭ ወደ ውጭ አባባ ጋር ልብስ ልግዛ ብላ ሂዳ ነው። ስትመጣ ጠይቃታለህ ተረጋግተህ፣ አንድ ነገር ለማድረግ እንዳስቸኩል አለችው። እሺ ደግ ብሎ ወደ ሳሎን መጣ። ሳሎኑ ፍርሽርሽ አድርገው በቃ ቡና ለማጠጣቻ አጫጭሰዋል፣ ፏ ብትን አድርገዋል። አባባ ከሱቅ ዳጣን ይዘዋት መጥተው ቆንጅዬ ቀሚስ አልብሰው ወደ ቤት ሲገቡ ሁላቸውም የሚበሉትና አቁመው ብለው ተመለከቷት። ለመጀመሪያ ጊዜ በቀሚስ ማየታቸው በጣም አምሮባታል። በተለይ እናትየዋ ገርሟታል። በዚህ ቅጽበት ቀሚስ መልበሷና መቀየሯ ደስ ብሏታልም፣ እንደገና ደግሞ ደብሯታልም። ትልቅየዋ ልጅ ወንዱ ልጅ ወጣቱ ልጅ እንደዛ ሆኖ ሲመለከተ ሲያይ ቀናች መሰል። ምንድነው እንደዚህ ወግዱ እንጂ ከፊት ለፊታችን ብላ ኮስተር አለች። ውሃ የምትባለው ህፃኗ ደስ የምትለው ዳጣን የምትወዳት ውይ እንዴት ነው የሚያምርብሽ ቆንጂዬ ነሽ እያለች ማማሩን እንዴት ማማሩን የነገረች አቀፈቻት። ልጅየውም በቃ እድሉ ሊጠቀም ብሎ ነው መሰል በጣም አምሮብሻል፣ ኧረ እንደዚህ በቅጽበት መቀየር፣ እስኪ ፈገግ ይበሉ፣ እስኪ ጉንጯን ሳሚያት እያለ በሞባይሉ እስከሚበቃው ቆንጆ ቆንጆ ፎቶ አነሳት። ይህንን ነገር ስታይ ይቺ ትልቋ ልጅዮ የምታፈቅረው ልጅ በቃ ቀንታለች። በቃ ምንድነው የሚያምረው? አንተ ምንድነው ደግሞ እሷ የምታምረው? ከፈለክ እኔ ቀሚስ ለብሳለሁ፣ እኔም እንደውም የለበሽውን ቀሚስ አውልቅና እኔ ለብሳለሁ፣ ለኔ ነው የሚሆነው አለቻት። እናትየዋ ምን ሆነሻል ልጄ? ጤነኛ አይደለሽም እንዴ? ከመቼ ወዲህ ነው ደግሞ አንቺ ቀሚስ መልበስ የለመርሽው? አለች እና ሰከተቻት። በዚሁ መሀል በቃ እሺ በቃ ወደ ክላሴ ልሂድ ብላ ጥላቸው ሄደች። ቡናቸውን ከጠጡ በኋላ ልጁም መጽሐፉን ለምን እንደቀደደች በመጣችና ለጥራትና ጠይቃታለሁ እያለ እያሰበ ዲያጣ ነይ ወደ ክላሴ የሆነ ማሳይሽ ነገር አለ ብሎ ይዟት ሄዷል። ይህንን ቅጽበት ተጠቅማ ትልቋ ልጅ ልጁን የምታፈቅረው ልጅ እናቷን ለምንድነው ይችን ልጅ እዚህ ቤት የምታስቀምጡብን? ቆይ እናቴ እንዴት ነው አባዬ እኔ ውሰደኝ እኔን ሆነ ቦታ አድርሳይ ስለው እምቢ ብሎ ትናንትና የመጣችውን ልጅ እጇን ይዞ ወደ ውጭ ወሰዳት። እናዬ እንዱ ዝም ብለሽ እኮ ነው አንቺ ሁሉን ነገር ታምኛለሽ። ቆይ አባዬ ያለ ምክንያት እዚህ ቤት ለምንድነው ያመጣት? እሱ አባትሽ ሰዎችን ስለሚረዳ ነው። የጎዳና ተዳዳሪ ስለሆንች እናቴና አባቴ የትና ወንድሜ ብላ እዚህኛው ጋር ብትኖር ምን ችግር አለው? ጥሩ ሀይር ስራ እንስራ ብሎ ነው እንጂ ሌላ ነገር አይደለም ብላ ብትነግራትም ልጅቱ እንደዚህ የዋዛ አልነበረችም። እማዬ ለምንድን ነው እንደዚህ በቀላሉ የምታምኒው? ይቺ ልጅ ከሌላ ወልዷት ምናልባት እኛ እንዲያናቅበት እያስመሰለ እንደሆነስ ለምንድን ነው የማትጠራጠሪው? ብላ በእናቷ ላይ ነገረቻት። እናትየዋም ሰው ስለሆነች የማታስበውን በቃ የሌለውን ነገር ማሰብ ጀመረች። እውነትም ሊሆን ይችላል አላሰብኩትም ነበር እኮ አንቺ እንዴ በጭራሽ አያረገውም እያለች መቆጨት ጀመረች። እንግዲህ ወጣቱ ልጅ ዲያጣን ወደ ክላሱ ወስዱ ለምንድን ነው መጽሐፌን የቀደርሽብኝ? መጽሐፎቼ እኮ በቃ እንዳስተማሪዎቼ እንደ ጓደኞቼ እንዳለቃዎቼ ናቸው። ለምንድን ነው እንደዚህ ያደረግሽብኝ ብሎ ጠይቃት። ዳጣ የሆነውን ነገር አስረዳችሁ። እኔ እኮ አይደለሁም የቀደርኩት ያቺ ናታ። እንደውም በቲክቶክ ቪዲዮ ቀርጬሽ ልኬው ብዙ ሰው ያየዋል እና በቃ ታዋቂ ትሆኛለች ስትለኝ ነው እኮ መጽሐፉን የቀደርኩት አለችው። እኮ እሷ ናት እንደዛ ያደረገችው ይቺ ሸረኛ። ቆይማ መጣው ጠብቂ ብሎ ያችኛይቱን ሊጠራ ሄደ። እጇን እየጎተተ ወስዶ ሁለቱንም አጋጠማቸው። ዳጣ ተናዳለች። ለካ ወረቀቱን መጽሐፉን ቅጂው ያለችኝ ከልጁ ጋር እንዲጣላ ነበር ማለት ነው። ዛሬ አለቀሽም እያለች ወዲያ ወዲህ ስትል ልጅቱን ጎትቶ አመጣት።
እንግዲህ ዳጣ እውነትም አፍንጫዋን በለመደችው ቦክስና ቴስታ አፍንጫዋን ብላ ትደፋታለች ወይስ እንደው ልጁ ስላለ የሚታረቁ ይመስላችኋል? ልጅቷ ግን አተርፍ ባያ ጉዳይ የምታፈቅረውን ሰው በዚህ መልኩ አገኛለሁ ብላ ጭራሽ ከልቡ የሚወደውን መጽሐፍ አስቀድዲያበት አሁን ጭራሽ እንዲጠላት አደረገቻት። እኔ ወደፊት እንግዲህ የዲያጣ ፍቅረኛ እንደሚሆን ተስፋ አለኝ። የዲያጣ ባል፣ የዲያጣ ፍቅረኛ። ሰውየውን በጊዜ ሂደት እንግዲህ አባቷ መሆኗን ያውጃል። እና ደግሞ የዲያጣ እናት ትክክለኛ እናቷ ኪችን ሆና ጠባሃ የምትሰራው ያኔ ምግብ የምትሰራው ቤት ጸዳተኛዋ ምናምን መስለኛለች። እና እንደ ቤተሰቦችዬ ልጆቹ እንዴት ተፋጠጡ ድራማው ያልቃል ማለት ነው። ይህን ይመስላል የዛሬው። ስለነበረ ቆይታ ከልብ አመሰግናለሁኝ። በሌላ ፓርት እስከምንገናኝ መልካምን ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።